ሰላም ጤና ይስጥልን ክቡራትና ክቡራን የግርላቲቭ ተከታታዮቻችን የ2026 የዓለም እግር ኳስ ዋንጫ ጨዋታዎች ቀጥለው እየተካሄዱ ይገኛሉ። የፖርቹጋል ብሔራዊ እግር ኳስ ቡድን ከኡዝቤኪስታን ብሔራዊ ቡድን ጋር በሂውስተን ቴክሳስ ያደረገውን ጨዋታ 5-0 በማሸነፍ የምድቡን ሁለተኛ ጨዋታ በድል አድራጊነት አጠናቋል። በምድቡ የመክፈቻ ጨዋታ ከአፍሪካዊቷ ተወካይ ዴሞክራቲክ ሪፐብሊክ ኦፍ ኮንጎ ጋር አቻ መለየቷን ተከትሎ በርካታ ውዝግቦች ተነስተው ነበር። የ41 ዓመቱ የፖርቹጋል ብሔራዊ እግር ኳስ ቡድን የፊት መስመር አጥቂ ተጫዋች ክርስቲያኖ ሮናልዶ በዛ ጨዋታ ላይ ጎል ማስቆጠር አለመቻሉን ተከትሎ ከፍተኛ ውዝግብ ተነስቶ ነበር። በዛ ጥላ ውስጥ ሆኖ ዛሬ ከኡዝቤኪስታን ጋር የተደረገውን ጨዋታ ክርስቲያኖ ሮናልዶ ዶስ ሳንቶስ አቬሮ ጎል ያስቆጠረበት ሆኗል። ፖርቹጋል ካስቆጠረቻቸው 5 ግቦች 2 ጎሎች የክርስቲያኖ ሮናልዶ ዶስ ሳንቶስ አቬሮ ሆኗል። ይህን ተከትሎም ክርስቲያኖ ሮናልዶ በ6 የዓለም እግር ኳስ ዋንጫዎች ላይ ጎል በማስቆጠር ብቸኛው የዓለማችን ብርቅዬ ተጫዋች መሆኑን አረጋግጧል። ይህን የተመለከተ አጭር ጥንቅር እንደሚከተለው እናቀርባለን። ይህ ግሪላቲቭ ኦፊሻል ነው። He comes to life when the competition comes to life. Beautiful! Beautiful! Just no stopping him! A walking work of art. He comes to life when his team needs him. It's him again. It's always him. Winning lead! የ2026 የፊፋ የዓለም እግር ኳስ ዋንጫ ሲጀመር ፖርቹጋል በምድብ 12 ተደልድላለች። ፖርቹጋል በምድቧ ኮሎምቢያ፣ ዴሞክራቲክ ሪፐብሊክ ኦፍ ኮንጎ እና ኡዝቤኪስታንን ይዛ ነው ለዓለም እግር ኳስ ዋንጫ ጉዞዋን የጀመረችው። የምድቡ የመክፈቻ ጨዋታ ከአፍሪካዊቷ ዴሞክራቲክ ሪፐብሊክ ኦፍ ኮንጎ ጋር ተደረገ። በጨዋታው ፖርቹጋል ነጥብ ተጋራች። ጨዋታው ከተጠናቀቀ በኋላ በርካቶች የተለያዩ ትችቶችን ያወርዱ ጀመረ። ክርስቲያኖ ሮናልዶ በቀደመ ዝናው ጥላ ስር የሚኖር ለፖርቹጋል ብሔራዊ እግር ኳስ ቡድን ፊት መስመር የማይመጥን ሲሉ ትችታቸውን ሰነዘሩ። የሮናልዶ ወዳጆች ደግሞ የፖርቹጋል የወቅቱ ከዋክብት ሌጀንዳቸውን አላከበሩም፣ ለእርሱም የሚገባውን ክብር አልሰጡም፣ ኳስ እስከ መንፈግ ደርሷል የሚሉ ትችቶችንም ይሰነዝሩ ነበር። ነገሩ ተካሯል። ከዓለም እግር ኳስ ዋንጫው መድረክ የወጡ መረጃዎች በተለያዩ የማህበራዊ ድረገጾች ላይ ከፍ ብለው ተሰሙ። ሮናልዶ በነገሰበት ለአገሩ በተዋደቀበት ሜዳ ላይ ባይተዋር ሆነ የሚሉ አስተያየት ሰጪዎችና ጽሑፎችም ለዓለም ናኙ። የክርስቲያኖ ሮናልዶ ተናገረች፣ ባለቤቱ የተለያዩ የማህበራዊ ድረገጾችን ወሬ ሼር አደረገች የሚሉ ዜናዎች በስፋት ተነገሩ። የፖርቹጋል ብሔራዊ እግር ኳስ ቡድን ተጫዋቾችም ለሱ ቀናም ጤናማም ልቦና የላቸውም የሚሉም ተሰምተው ነበረ። ነገር ግን ያ ታሪክ በሂውስተን ቴክሳስ በተደረገው ጨዋታ ተቀየረ። ፖርቹጋል የምድቧን ሁለተኛ ጨዋታ ከኡዝቤኪስታን ስታደርግ ክርስቲያኖ ሮናልዶን ሮቤርቶ ማርቲኔዝ በቋሚ አሰላለፍ ውስጥ ላይ ተጠቀሙት ይችላሉ ተባለ። እርሳቸው ከጨዋታው አስቀድመው ከአንድ ቀን በፊት ለጠየቋቸው ጋዜጠኞች ሚስጥር ነው አሉ። ቋሚ አሰላለፋቸውን ይፋ ሲያደርጉ ግን የፖርቹጋል የምንጊዜም ፈርቀዳጅ፣ የፖርቹጋል የምንጊዜም የእግር ኳስ አባወራ ተደርጎ የሚጠቀሰው CR7 ክርስቲያኖ ሮናልዶ የፊት መስመሩ ላይ ተሰይሟል። የቡድን አጋሮቹ ጋም አንድነት ሆኗል። የቡድኑ ካፒቴን ሆኖ ቡድኑን እየመራ ወደ ሜዳ ገባም። ክርስቲያኖ ሮናልዶ በ6 የዓለም እግር ኳስ ዋንጫዎች ተሰልፏል። በቀደምቶቹ 5 የዓለም እግር ኳስ ዋንጫዎች ላይ ጎል አስቆጥሯል። በመጀመሪያው የምድቡ መክፈቻ ጨዋታ ጎል አለማስቆጠሩ ጫና ውስጥ ቢከተውም ሮናልዶ በምድቡ ሁለተኛ ጨዋታ ላይ ጎል ለማስቆጠር የፈጀበት 6 ደቂቃዎች ብቻ ነበሩ። እነኛ 6 ደቂቃዎች ሮናልዶ ሐሳቡ፣ ልቡ፣ የሱ ደጋፊዎች በሙሉ አንድ ታሪክ እንዲጽፍ ይመኙ ነበርም። በ6 የዓለም እግር ኳስ ዋንጫዎች በተለያዩ በ6 የ4 ዓመት ልዩነት በሚካሄዱ የዓለም እግር ኳስ ዋንጫ መድረኮች 6ቱ ላይም ጎል ያስቆጠረ ተጫዋች እንዲሆን በ6ኛው ደቂቃ ላይ 6 ጊዜ በዓለም እግር ኳስ ዋንጫ ጎል አስቆጠረ የሚለውን ታሪክ ክርስቲያኖ ሮናልዶ ዶስ ሳንቶስ አቬሮ አሳካው። He comes to life when the competition comes to life. Beautiful! Beautiful! Just no stopping him! A walking work of art. He comes to life when his team needs him. It's him again. It's always him. Winning lead! የማዴራው ተወላጅ
እግር ኳስን በድህነት የጀመረም ጽዳት የነበሩት እናቱ ለእርሱ ጫማ ለመግዛት ሲሉ ከመደበኛ የሥራ ሰዓታቸው ጨምረው የሰሩ፣ በዚህም የተነሳም የእርሱን ፈለግ ተከትለው በኳስ ሜዳ የነገሱት መሳለቂያ ያደረጉት ክርስቲያኖ ሮናልዶ የዓለም የምንጊዜም በሕይወት ያሉ ተጫዋቾች ያልሰሩትን ክብር እርሱ መስራት ቻለም። በ6 የተለያዩ የዓለም እግር ኳስ ዋንጫዎች 6 ጊዜ ጎል ማስቆጠር ቻለም። የማዴራው ተወላጅ የስፖርቲንጉ ድንቅ ልጅ በኦልድ ትራፎርድ ካሪንግተን ሜዳና በቲያትርስ ኦፍ ድሪምስ የነገሰው በሪያል ማድሪድ ሎስ ብላንኮሶቹ መድረክ 4 ጊዜ የቻምፒየንስ ሊግ ዋንጫን ያነሳው ወደ ቱሪን ተሻግሮም አሮጊቷን በፍቅር እፍ ክንፍ ያደረገው በአልናስር ቡድን ውስጥም ልዩ ታሪክ እየሰራ የሚገኘው ዛሬ ከኡዝቤኪስታን ጋር በተደረገው ጨዋታ ከሀገሩ ፖርቹጋል ብሔራዊ እግር ኳስ ቡድን ልቆ የታየው ብዙዎች ከፖርቹጋል በላይ CR7 እያሉ የጠሩት ሮናልዶ ታሪክ መስራት ቻለም። 39ኛው ደቂቃ ላይ ለቡድኑ 3ኛውን ለራሱ 2ኛውን ጎል አስቆጠረም። ይህ የክርስቲያኖ ሮናልዶ በኡዝቤኪስታን ጨዋታ የሰራው ገድል ነው። ሮቤርቶ ማርቲኔዝ አልቀየሩትም። ሌሎች ወጣት ከዋክብቶች ተቀይረው ሲወጡ ሙሉ ሰዓት የመጫወት ዕድል ሰጡት። ሃትሪክ ፈልጎ ነበረም። ኳሶች በተደጋጋሚ ወደሱ ቢሄዱም 3ኛ ጎል አልሆነለትም። ግን ሮናልዶ ሞክሯል፣ ጥሯል፣ ሊያሳካው አልቻለም። He comes to life when the competition comes to life. Beautiful! Beautiful! Just no stopping him! A walking work of art. He comes to life when his team needs him. It's him again. It's always him. Winning lead! ከጨዋታው መጠናቀቅ በኋላ ሐሳባችን ወደ ቀጣዩ ዙር ማለፍ ነው ያለው ክርስቲያኖ ሮናልዶ ቀጣዩ ዙር ለመድረስ እንደ ቡድን በትጋት እንሰራለን። የምድቡ የመጨረሻ ጨዋታ ከኮሎምቢያ ጋር ስናደርግም ለውጤት አንድ ላይ እንሄዳለን ብሏል። ወይዘሮ ዶሎሬስ አቬሮ በደስታ አልቅሷል። የልጃቸው ነገር የማይሆንላቸው እናት በልጃቸው የደስታ ቀናቶች ሲደሰቱም ሆነም በልጃቸው የሐዘን ቀናቶች አንጀታቸው እንስፍስፍ ሲል እንባ ይቀድማቸዋል። በዚህ የደስታ ቀንም እርሳቸው በእንባ ተሞልተው ፈጣሪያቸውን አመስግነዋል። ከማዴራ ጎዳናዎች የተነሳው የክርስቲያኖ ሮናልዶ ዝክር አሁንም በ2026 የዓለም እግር ኳስ ዋንጫ ላይ ገኖ እየተነገረ ይገኛል። 2006 በጀርመኑ የዓለም እግር ኳስ ዋንጫ ክርስቲያኖ ሮናልዶ ዶስ ሳንቶስ አቬሮ የሚለው ስም ተጠርቷል። በ2026ቱ የዓለም እግር ኳስ ዋንጫ ሜክሲኮ፣ አሜሪካና ካናዳ አዘጋጅተውም የሮናልዶ ስም ከፍ ብሎ እየተጠራ ይገኛል። እርሱም በ6 የተለያዩ የዓለም እግር ኳስ ዋንጫ መድረኮች ታሪክ መስራት ችሏል። ሁሌም ለትችቶች ቦታ የለኝም፣ በመስራት አምናለሁ፣ ለስራዬ ቅድሚያ እሰጣለሁ፣ ሜዳ ላይ ደግሞ ስራዬ ይናገራል። ክርስቲያኖ ሮናልዶ ዶስ ሳንቶስ አቬሮ ለተቺዎቹ የሰጠው ምላሽ ሆኖ ተመዝግቧል። ክብሯትና ክብራን የዓለም እግር ኳስ ዋንጫው የሜሲን፣ የሮናልዶን፣ የኪሊያን ምባፔና ሌሎች ታላላቅ እግር ኳሰኛ ገድላቶችን እያሳየን ነው። በታላላቅ እግር ኳስ ተጫዋቾች ገድል በስተኋላ ደግሞ አዳዲስ ታላላቅ ገድል የሚፈጥሩ እግር ኳሰኞችንም እያሳየን ቀጥሏል። ጤና ይስጥልኝ። Dor inconfessável presa na garganta, rezo em voz baixa